በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የደብራችን ቄሰ ገበዝ አለባቸው ወንድሞች፣ የቤተ ክርስቲያናችን የሰንበት ትምህርት ቤት ወጣቶች እህቶች፣ እንዲሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የደስታ መፍሰሻ የተባለች መለይተ ጸጋ መለይተ ክብር የሆነች የእናታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ ምእመናን ሁላችሁም የእግዚአብሔር ሰላም ይብዛላችሁ። እንደምን አመሻችሁ? እንዴት ዋላችሁ? እግዚአብሔር ፈጣሪያችን፣ እግዚአብሔር አምላካችን፣ እግዚአብሔር መጋቢያችን በቸርነትና በምህረቱ ሁላችንን በደህና ጠብቆ እስከዚህ ሰዓት ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ሙቀቱ ከፍ ያለ ነው። እናንተ ግን ብርቶች ናችሁ። ታግሳችሁ በርትታችሁ መጥታችኋል። እግዚአብሔር አምላክ ለቃሉ ስላሳያችሁት ትጋት፣ አደባባዩን ስለመፈለጋችሁ፣ ፊቱን ስለመፈለጋችሁ ለሁላችሁም በሚያስፈልጋችሁ መልካም ነገር ሁሉ እግዚአብሔር ከማያልቀው በረከት ይሞላባችሁ፣ በረከቱን ያድላችሁ። ጥቂት ነው የምንማረው ዛሬ፣ ጥቂት እንማራለን። ከዚያ ጊዜ ካለ ደግሞ ወንድማችን ዲያቆን አማረ ትንሽ ጨምርልናል። እንደዚህ አድርገን እንጨርሳለን። ነገም መድኃኔ ዓለም ስለሆነ ደግሞ ማለዳም ጠዋት እዚሁ መምጣታችን ስለማይቀር ገስግሰን በጊዜ ለማጠቃለል እንሞክራለን። ታስታውሱ እንደሆን ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 10 እስከ ቁጥር 21 ድረስ ያለውን ተመልክተናል። በመጨረሻ ላይ ያነሳ ነው በአይሁድ መካከል እንደገና በኢየሱስ ክርስቶስ ምክንያት መለያየት ሆነ የሚል አይተን ነው የቆምነው። ትዝ ይላችኋል አይደለ? አንዳንዶቹ ይህ ሰው ጋኔን አለበት ሲሉ፣ ሌሎቹ ደግሞ ምን አሉ? በውኑ ጋኔን ያለበት ሰው እንደዚህ ያሉ ታምራትን እንዴት ያደርጋል ብለው ወደ ምዕራፍ 9 ወስደው፣ ምክንያቱም እያንዳንዱ መጽሐፍ ቅዱስ አንዱ ክፍል ከሌላው ክፍል ጋር እርስ በእርሱ ይሰናሰላል፣ ይያያዛል። እንዲሁ ዝም ብሎ ግንጥል አይደለም። ምዕራፍ 9 ላይ ያወራ የነበረውን ሐሳብ ምዕራፍ 10 ላይ መጥቶ ደግሞ ያብራራዋል፣ ይገልጠዋል። አንዳንድ ጊዜ መጽሐፍ ቅዱስን ለመተርጎም ብዙ ሳንርቅ አንደኛው ምዕራፍ ላይ የተነሳውን ሐሳብ ሌላኛው ምዕራፍ ላይ ያለው ይተረጉመዋል። በአንደኛው አንቀጽ ላይ የተነሳውን ሐሳብ በሁለተኛው አንቀጽ ላይ ምን ያደርገዋል? ይተረጉመዋል፣ ይፈታዋል። እና ምዕራፍ 9 ላይ የተነሳውን ሐሳብ ሲደግመው እናያለን። ይሄ ከእናቱ ማህፀን ጀምሮ ውር የሆነውን ሰው እንዴት ጋኔን ያለበት ሰው አይኑን ሊያበራ ይችላል? አይችልም በጭራሽ። ይሄ ሰው በእውነት አምላክ ነው እያሉ የባህሪ አምላክነቱን ለማመን ሲፈቅዱ፣ ሌሎቹ ደግሞ አይ ይሄ ምን አለበት? ጋኔን አለበት አሉ። ሎቱ ስብሐት፣ ለሱ ክብር ምስጋና ይግባው። አጋንንት ሁሉ በስሙ ስልጣን የሚሰደዱ ናቸው አደለ? እኛ ዛሬ ክፉ መናፍስትን የምንቃወመው በስሙ ነው አደለ? ክህደት ከሰይጣን እያልን የምንክደው የጌታችንን ስም ጠርተን ነው፣ የሥላሴን ስም ጠርተን ነው። እና በስሙ አጋንንት ሁሉ ይርቃሉ እንጂ ለእርሱ እንዲህ ያለው ጽርፈት፣ ለእርሱ እንዲህ ያለው የድፍረት ቃል ሊነገርበት አይገባም። እና በመካከላቸው ምን ሆነ? መለያየት ሆነ የሚለውን ባለፈው ሳምንት ተመልክተን ነው ያቆም ነው።
ዛሬ ከቁጥር 22 ጀምሮ ያለውን እስከ 30 ድረስ እናነብና እዚህ ክፍል ላይ ደግሞ ጥቂት ሐሳቦች እንወያያለን። በኢየሩሳሌምም የመቅደስ መታደስ በዓል ሆነ። ክረምትም ነበረ። ኢየሱስም በመቅደስ በሰሎሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህም ሲል ነገርኳችሁ፣ አታምኑምም። እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። በኢየሩሳሌም የመቅደስ መታደስ በዓል ሆነ የሚል ቃል ነው የምናነበው። የመጀመሪያው ይሄ በኢየሩሳሌም የመቅደስ መታደስ በዓል ሆነ የሚለውን ትርጓሜ ወንጌሉ ሲተረጉም ቅድመ ልደተ ክርስቶስ በ165 ዓመተ ዓለም ቅድመ ልደተ ክርስቶስ በ165 ዓመተ ዓለም አልዓዛር የሚባል ካህን ኢየሩሳሌምን ያስተዳድር ኢየሩሳሌምን ይመራ በነበረበት በዚያ ዘመን ከጽር ወይም ደግሞ ከግሪክ የመጣ አንጢያኮስ የሚባል አንድ ወራሪ ንጉሥ እንደመጣና ኢየሩሳሌምን ሁሉ እንደተቆጣጠራት በኢየሩሳሌም የሚኖሩትን አይሁድን ሁሉ ካስወጣቸው በኋላ መቅደሳቸውን እንዳረከሰው። አይሁድ በመቅደስ ለእግዚአብሔር ምንድን ነው የሚሰዉት? ምን አይነት የበግና የላም የፍየል አይደል? አንጢያኮስ በዚህ ፈንታ አይሁድ ፈጽመው የሚጠሉትን የእሪያ መስዋዕት ሰዋበት ይላል። በእግዚአብሔር መሰዊያ ላይ ምን ሰዋ? የእሪያ መስዋዕት ሰዋ አንጢያኮስ። ደግሞም ሁሉም በፀሐይ መውጫ አቅጣጫ የሚያቆሙት የኪሩቤል ስዕል ነበርና ያንን ስዕል አንስቶ ምን አቆመበት? ጣዖት አቆመበት። የራሱን ምስል አቆመበትና ጣዖት ሲያስመልካቸው ህዝቡን እንደገና ደግሞ የእሪያ መስዋዕት እየሰዋ ሲኖር ቆይቶ እስራኤል አንጢያኮስን ተቋቁሞ ሲያሸንፉት የመቅደስ መታደስ እንዲሆን በዘመኑ የነበረች ነቢይት አዘዘቻቸው ይላል እና ኢየሩሳሌምን መጥተው ምን አደረጉ? ምድራቸውን ወረሱ፣ መቅደሳቸውን አነጹ። መቅደሳቸውን የማንን መስዋዕት አወጡ? የእሪያውን መስዋዕት አወጡ። ስዕለ ኪሩቤልን አቆሙ። በመሰዊያው ላይ የበግ መስዋዕት ምን አደረጉ? ሰው። በዚህ ምክንያት የመቅደስ መታደስ በዓል እየተባለ ይታሰባል። ይሄ በዓል ማለት ነው። ግልጽ ነው ያወራሁት አይደለ? የመቅደስ መታደስ በዓል ይከበራል። ክረምት ነው ወቅቱና በዚያ ጊዜ ኢየሱስ ክርስቶስ ወደዚያ ወደ ኢየሩሳሌም እንደመጣ ይሄ ክፍል በማያያዝ ይነግረናል። ባጭሩ ለማስረዳት በ165 ቅድመ ልደተ ክርስቶስ ማለት ነው። ከክርስቶስ ልደት በፊት ማን? አልዓዛር የተባለ ካህን እስራኤልን አይሁድን ይመራ በነበረበት ጊዜ አንጢያኮስ የተባለ ሰው መጥቶ እስራኤልን እንደወረራት ከዚያ በኋላ መቅደሳቸውን እንደመዘበረ የእሪያ መስዋዕት እንደሰዋ ስዕለ ኪሩቤልን አስነስቶ የፀሐይ ስዕል አሰልቶ የራሱንም ጣዖት አቆሞ በዚያ ለፀሐይ ስዕል እንዲሰግዱ ለእግዚአብሔር የሚያቀርቡትን መስዋዕት እንዲተዉ አድርጎ ሲገዛቸው ኖሮ እነርሱ ሲያሸንፉት ያንን ምን አደረጉ? አውጥተው ጣሉ። አንደኛ የእሪያውን መስዋዕት ከመቅደሳቸው አወጡ። ስዕለ ኪሩቤልን ምን አደረጉ? አስገብተው
እግዚአብሔር እንደገና ማምለክ ጀመሩ እና ይሄ በሆነበት ዘመን ወይም ይሄ በዓል በሚከበርበት ወቅት ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር ይላል። በማን? በሰሎሞን ደጅ መመላለሻ። ይሄንን የሐዋርያት ሥራ ምዕራፍ 3 ቁጥር 11 ላይም ታገኙታላችሁ። በሌላ መንገድ የሰሎሞን ደጅ መመላለሻ የተባለው ሶሎሞን መቅደሱን በሰራ ጊዜ እንደ አደባባይ ያለ ነገር ሰርቶ ነበረ። በመቅደሱ ፊት ለፊት ያለ ምን እንደ ደረጃ ነገር ከብረት የተሰራ በጣም ጌጠኛ የሆነ ምን ነበረ? ደረጃ እንደ መመላለሻ ነበረ። እንደምታውቁት ሶሎሞን መቅደሱን እንደሰራ የሚነግረን የመጽሐፍ ቅዱስ መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 29 ላይ ያ መመላለሻው ሶሎሞን ያሰራው ንጉሱ ሶሎሞን የሚታይበት የሚመላለስበት ድልድይ ማን ነው ደረጃ ነገር እንደነበር ታውቃላችሁ። በኋላ ግን ወደ ሁለተኛ ነገሥት ምዕራፍ 25 ስትሄዱ ደግሞ ያ የሶሎሞን መቅደስ ምን ብሏል? የሶሎሞን መቅደስ ምን ብሏል? ፈርሷል አይደል እንዴ? የሶሎሞን መቅደስ ፈርሷል አይደል? ጌታችን የተመላለሰው ያ ሶሎሞን በሰራው ሳይሆን በኋላ ልክ ሶሎሞን እንደሰራው ማን ያደሰው? ዘሩባቤል አይደለ? ዘሩባቤል ባደሰው መቅደስ ባሰራው መቅደስ በዚያ መመላለሻ ጌታችን ምን አለ? መጣ፣ አገኙት፣ እንዲህ አሉት፣ እስከ መቼ በጥርጣሬ ታኖረናለህ አሉት። እስከ መቼ በምን በጥርጣሬ ታኖረናለህ? ግማሾቻችን ወልደ ዮሴፍ ነው እያልንህ፣ አንዳንዶቹ ደግሞ ወልደ አብ ወልደ ማርያም ነው እያሉህ አንተን ለመረዳት ተቸግረን እስከ መቼ በጥርጣሬ ታኖረናለህ ታቆየናለህ? እንደ ተጠራጠርን ለምን ትተወናለህ? ራስህን ምን አድርግልን ግለጥልን እንድናውቅህ ብለው ጠየቁት። ግልጽ ነው አይደለም? አወራው አሁን መጽሐፍ ቅዱስ ስናጠና እንደዚህ ስናጠና መቼም እርግጠኛ ነኝ በደንብ ምን ይሆንላችኋል? ግልጽ ይሆንላችኋል አይደለም? በጥርጣሬ ታኖረናለህ ማለት ምን ማለት ነው ስትባሉ ኢየሱስ ክርስቶስን በሚገባው ምናን ስላላሉት ስላልተረዱት። አንዳንዶቹ ወልደ ዮሴፍ ይሉት ነበር፣ የዮሴፍ ልጅ ነው ይሉት ነበረ። ምክንያቱም ታስታውሱ እንደሆነ የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ይሄ የምናቀው የጸራቢው የዮሴፍ ልጅ አይደለምን? ወንድሞቹ እነ ይሁዳ እነ ዮሳ እነ ያዕቆብ የሚባሉ አይደሉምን? በመካከላችን አብረው ያደጉ አይደሉም ወንድሞቹ? ስለምን ከእግዚአብሔር ዘንድ መጣው ይለናል፣ ስለምን የእግዚአብሔር ልጅ ነኝ ይለናል እያሉ ይሰናከሉበት፣ ተሰናከሉበት ነው የሚለው። አዎ ይሰናከሉበት እንደነበር ይጠራጠሩት እንደነበረ ይሄ ክፍል ያስታውሳል። አሁንም እዚህ ክፍል ላይ የሚሉት በመጀመሪያው ትዝ ይላችሁ እንደሆነ አንድ ሁለት ቁጥር ወደ ላይ ስንመለስ ቁጥር 21 ላይ ምንድን ነበር ያገኘ ነው? በመካከላቸው ምን ሆነ ነው ያልነው? ክርክር መለያየት ሆነ አይደለ? ግማሾቹ ይሄንንማ እንዲህ ያለ ሰው አያደርግም፣ እነሱ ደግሞ ግማሾቹ ደግሞ ይሄማ ጋኔን አለበት እስከ ማለት እስከ መጠራጠር ደረሱ። አሁን እዚህ ክፍል ጠየቁት። እስከ መቼ ከበው ነው የጠየቁት? በጥርጥር ታኖረናለህ፣ ራስህን ምን አድርግ ግለጥልን ብለው ጠየቁት። ራስህን ግለጥልን ባሉት ጊዜ እንዲህ አላቸው፣ አንተ ክርስቶስ እንደሆንክ ራስህን ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህም ሲል ነገርኳችሁ፣ አታምኑምም። እኔ በአባቴ ስም የማደርገው ይህ ስለ እኔ ይመሰክራል። ይሄ የማደርገው ስራ በማን ስም? በአባቴ ስም። ይገርማችኋል። ወደ ኋላ ምዕራፍ 11 ላይ ስንመጣ በጣም ያስገርም ክፍል ታያላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ከሞት ያስነሳውና አንድ ነገር ይናገራል። አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁሌም እንደምትሰማኝ አውቃለሁ የሚል ቃል ይናገራል። ኢየሱስ ክርስቶስ አልዓዛርን ያስነሳው በምኑ ነው? በስልጣኑ ነው አይደለ? ምክንያቱም አብ ወልድ መንፈስ ቅዱስ በፈቃድ አንድ ናቸው። የሚገርመው መጽሐፍ ቅዱስ ምን ያክል ተጠንቅቀን ካነበብ ነው
በግልጽ ራሱ አንዱን ሐሳብ ሌላው እንደሚተረጎም እናየው። አንዴ ወደሱ ልመልሳችሁና ወደ መጣውበት ነጥብ እንሄዳለን። ምዕራፍ 11 ላይ ያለውን ላንብብላችሁ። ምዕራፍ 11 ይቅርታ፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አውጣለን። እዚህ ላይ የዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንዲህ ይላል፣ ኢየሱስም ዓይኖቹን ወደ ሰማይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁሌም እንደምትሰማኝ አወቅኩ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ። ይሄን የተናገረበት ምክንያት፣ ይሄን ያለበት ምክንያት ለማን ነው? በዙሪያው ያሉት ሰዎች ምን እንዲያውቁ እንዲያምኑ ከየት እንደመጣ፣ ከአባቱ ዘንድ እንደመጣ፣ ከሰማያት እንደወረደ፣ ከቅድስት ድንግል ማርያም ምን እንዳለ እንደተወለደ፣ ከዘላለም ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ምን እንዳለ እንደነበረ እንዳለ፣ ይሄ አንድነት ይሄ ሶስትነት ምንም አይል የማይለወጥ የማይመረመር ነው አይደል እንዴ? እውነት አይደለ? በቃ ይሄ የአካል ሶስትነት ረቂቅ አካል ነው፣ የማይመረመር አካል ነው። እግዚአብሔር ዓይኖች አሉት። አዎ ዓለሙን ሁሉ ምን ይላል? ያያል። ግን እንደኔና እንደናንተ ግዙፍ አይደለም። እጆች አሉት፣ ሁሉን ይዳስሳል። ግን እሱን አይደለም። እግሮች አሉት፣ ይራመዳል። ግን እንደኛው እሱን አይደለም። ደመና የእግርህ ትቢያ ነው ይላል መጽሐፍ ቅዱስ አይደለ? ደመና ምንድነው? የእግርህ ትቢያ ነው። ትረግጠዋለህ፣ በደመና ትረማመዳለህ። ውሆችን በፍኝህ ትሰፍራለህ፣ ትይዛለህ። ይሄን ስንል እግዚአብሔር እንደኔና እንደናንተ ውሱን አካል ያለው ነው ማለት አይደለም። ከወልድ በቀር በስጋ ማርያም የተገለጠው ወልድ የማይታየው ታየ፣ የማይዳሰሰው ተዳሰሰ። ረቂቁ ምን ሆነ? ግዙፍ ሆነ። ግዙፉ ረቂቅ ሆነ። ምክንያቱም ግዙፉ ምን ሆነ? በስግደት ገባ አይደል? ወደ ሰማይ አረገ። ስለዚህ ያ አምላካችን ወልድ ከወልድ በቀር አብን መንፈስ ቅዱስን በግዙፍ አካል ምን አናደርግም፣ አንገልጣቸውም። ሰው ስላሴን ይመስላል ሲባል እንኳን ምን ማለት ነው? ባለፈው ነግራችኋለሁ። እንዴት ነው ስላሴን ምን መስለውኛ? ስላሴን ምን መስለው በምንድን ነው? በነፍስ ባህሪ ነው። የነፍስ ባህሪ ምንድን ነው አለን? ነፍስ ነባቢት ናት፣ ለባዊት ናት፣ ሕያው ናት አይደል? ለባዊ ናት፣ ነባቢ ናት፣ ሕያዊት ናት። ሶስት ነፍስ አንልም። ስንት እንላለን? አንድ ነው። ስላሴ አብ ወልድ መንፈስ ቅዱስ ስንል በአካል በባህሪ አንድ አምላክ ነው። ስለዚህ ልዩ ሶስት የሆነው የስላሴ ምኖች ነን ማለት ነው። እኛ ምሳሌዎች ነን። በምሳሌው በመልኩ በአርአያው ነው ምን ያደረገን ስላሴ የፈጠረን። ወደ ነጥቤ ልመለስና እዚህ ክፍል ላይ ይሄንን የተናገርኩ እናንተ ምን እንድትሉ ነው? እንድታምኑ ነው። በዚህ ስፍራ ስላሉ ይሄንን አልኳል። ራስህን ግለጥልን ሲሉት ግን ምን ነው መለሰላቸው? ይሄ የምሰራው ስራ ከአባቴ ዘንድ እንደመጣው ምን ያደርጋል? ይመሰክራል። እስኪ ዲያቆን አማረ ዮሐንስ 5 ላይ ውሰደን። የዮሐንስ ወንጌል ምዕራፍ 5 ላይ ውሰደንና አስታውሰን። ቁጥር 34 ጀምሮ እናንተ ወደ ዮሐንስ ልካችኋል ይላል። ቁጥር 33 መጨረሻው ላይ 34 ጋር የዮሐንስ ወንጌል ምዕራፍ 5 ከቁጥር 33 እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም።
እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ። አንድ ያቆምልን። ዮሐንስ መስክሮልኛል። እናንተ እንድትድኑ ነው። አሁን የዮሐንስን ምስክርነት እንኳን ለእናንተ ምገልጠው ማን እንድትሉ? እናንተ እንድትድኑ ማለት ምን ማለት ነው? እንድታምኑብኝና እንድትድኑ። ገብቷችኋል? እንድትድኑ ነው ሲል ምን ማለት ነው ከተባላችሁ አብራሩት። እንድታምኑብኝና እንድትድኑ እንጂ የዮሐንስን ምስክርነት አልሻም። ባህሪው ምስክር ነው አይደል እንዴ? ቀጥልልን። ጌትነቱ ምስክር ነው። ከሰው ምስክር አልቀበልም። እናንተ እንድትድኑ ይህን እላለሁ እንጂ እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራል። አብ እንዳደርገው እንድሰራው የላከኝ የምሰራው ሥራ ይሄንኑ the same thing እዚህ ላይ ምን ያደርጋል? ይገልጻል። ዮሐንስ 10 መልስል ይሄንኑ ሐሳብ። እሺ ኢየሱስም መለሰላቸው ቁጥር 25 ላይ እንዲህ ሲል ነገርኳችሁ አታምኑም። በአባቴ ስም የማደርገው ሥራ ስለ እኔ ይመሰክራል። አያችሁ፣ በአባቴ ስም አባቴ ላከኝ ሲል ኢየሱስ ክርስቶስ አምላካችን እነሱ ልብ ውስጥ የሞላው የዮሴፍ ልጅ ነው። እነሱ ልብ ውስጥ የሞላው ሩቅ ብእሲ ነው። እንደው ከፍ ካለ እንደ አንድ ነቢይ ነው የተረዱት እንጂ ከእግዚአብሔር አብ ዘንድ የመጣ ወይም ከአብና ከመንፈስ ቅዱስ ጋር ከዘላለም የነበረ አምላክ መሆኑን አላወቁም። ስለዚህ ምን ያደርግላቸዋል? ሲነግራቸው ከአብ ነው የመጣሁት፣ አባቴን የላከኝ፣ የአባቴን ፈቃድ ላደርግ ይገባኛል እያለ ይናገር። የአባቴን ፈቃድ ላደርግ ይገባኛል ሲል የአባቴ ፈቃድ የኔም ፈቃድ ነው። ምንድን ነው የሚለው? በጎቼን አውቃቸዋለሁ፣ ማንም ከእጄ ሊነጥቃቸው አይችልም ያለ እሱ እኮ ነው። ነፍሴን ላኖራት ላስነሳትም ምን አለኝ? ስልጣን አለኝ ያለው እሱ እኮ ነው። በሶስተኛው ቀን ከሙታን መካከል እንደሚነሳ በጌትነቱ በአምላክነቱ ስልጣን እንደሚነሳ የነገረን እሱ እኮ ነው። ወደ ሰማይ አርጋለሁ ዳግመኛ እመጣለሁ ያለን ማን ነው? እሱ እኮ ነው። እንደዚህ አይነት ቃላት እንትን እንዳይሉን ማለት ነው። ስለ አባቴ አባቴ ከአባቴ ሲል አብ ከወልድ እንደሚበልጥ አድርገን ምን እንዳናስብ። አባቴ ይበልጣል የሚል ቃል እንኳን ቢናገር ለማን ነው እየተናገረ ያለው? ለአይሁድ። በቃ ከአባቴ ዘንድ ነው የመጣሁት እያለ እየነገራቸው እንደሆነ እንድታስቡ ያስፈልጋል። እሺ ደግሜ ያነባሉ። ይሄ የማደርገው ሥራ ይመሰክራል። እናንተ እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። ከምኖች አይደላችሁ? በጎቼ ማለት ያላቸው ማንን ነው? ምእመናንን ነው፣ ያመኑበትን። ምእመናን ማለት ምን ማለት ነው? አማኞች ማለት ነው። በቃ በጎቼ አይደላችሁ፣ አላመናችሁብኝም። እሱ ለበጎቹ ምን ሊያደርግ ነው የመጣው? እውነተኛ የበጎች እረኛ እኔ ነኝ። እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ ያለው ሕይወት የሰጠን የዘላለም ሕይወት ያገኘ ነው በማን ነው? በእረኛችን ደሞም ስለኛ ደግሞ በታረደው በበጉ በኢየሱስ ክርስቶስ ነው። ምን ያገኘ ነው? የዘላለም ሕይወት ያገኘ ነው ማለት ነው። ስለዚህ እዚህ ክፍል ላይ ሁላችሁም እንድታስተውሉ የምፈልገው ይሄንን ነጥብ ነው። እኔም የዘላለም ሕይወት ሰጣችኋለሁ። ከፍ ብዬ ላንብበው። አታምኑም። በጎቼ ድምፄን ይሰማሉ፣ እኔም
እኔም አውቃቸዋለሁ ይከተሉኝማል፣ እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም አለና ቀጥሎ ልክ ግራ እንዳይገባን ወዲያው ነው የሚመልስልን። እኔና አብ አንድ ነን ይላላያችሁ። ይበልጣል የሚል ቃል ስናይ አብ ከወልድ ይበልጣል እንዴ? ቅዳሴ ማርያም ሊቁ አባ ሕርያቆስ በጣም በቀላሉ እንድንረዳ አድርጎ የሥላሴን ትምህርት በቅዳሴው ከጻፈው የነገረ መለኮት ሊቅ ከአባ ሕርያቆስ በእውነት እንዴት አስደናቂ ነገር ነው። በፍጥረት ስርዓት ይላል አይደለ? አብርሃም ከይስሐቅ እንደሚቀድም አይደለ? አብ አባት በመሆን ከልጁ አይቀድምም። አብ አባት በመሆን ከልጁ አይበልጥም እያለ ይሄንን አብርሃም፣ ይስሐቅ፣ ያዕቆብ እያለ ሶስት ብንጠራ በእነኚህ መካከል ምን አለ? መለያየት አለ አይደለ? አንደኛ አንዱ ከሌላው ተለይቶ የኖረበት ዘመን አለ። አብርሃም በነበረበት ዘመን ይስሐቅ አልነበረም። ይስሐቅ በነበረበት ዘመን ያዕቆብ አልነበረም። አያችሁ? በሥላሴ ግን ይሄ አይነገርም። አብ ከወልድና ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። ወልድም ከአብና ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብና ከወልድ ተለይቶ የኖረበት ዘመን የለም ይልና ይሄንን ያደርግና እንዲህ ደግሞ ብንል ደግሞ እንደ አብርሃም እንደ አዳም አንድ የምንል አይደለም። የእግዚአብሔር ገጹ መልኩ አንድ ነው የምንል አይደለም። በአካል ሶስት እንላለን። በባህሪ አንድ ነው ብንልም በአካል ደግሞ ሶስት እንላለን። እሱም አብ ወልድ ነው ይልና አብ ወልድ መንፈስ ቅዱስ እንዲያደርጋሉ፣ አብ መንፈስ ቅዱስ እንዲያደርጋሉ፣ አብ መንፈስ ቅዱስ እንዲያደርጋሉ ብሎ ይቀጥላል። ቅዳሴ ማርያም ላይ ግልጽ ነው አይደል ለማወራው። ስለዚህ እዚህ ክፍል ላይ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም፣ እኔና አብ አንድ ነን። ይሄን ከሰማችሁ በኋላ አሁንም የዚህን ሐሳብ እውነት ባልተሸራረፈ መንገድ ልባችንን ሙሉ የሚያደርግ ሐሳብ አይሁድ ራሳቸው ሲያመጡ ታያላችሁ። ይሄም በማለቱ ለአይሁድ የገባቸው ኢየሱስ ክርስቶስ አምላክ መሆኑን እየነገራቸው እንደሆነ አይሁድ ገብቷቸዋል። አንዳንዴ ከአይሁድም ያነሰ ግንዛቤ ያለው ደግሞ አለ እኮ አይደል? በቃ ታውቃላችኋል። ተረፈ አርዮሳውያን የምንላቸው ወልድን ፈጣሪነቱን ክደው ፍጡር ነው የሚሉ አሉ። እዚህ ክፍል ላይ አይሁድ ራሳቸው ገብቷቸው እንዲህ ይላሉ። ዝቅ ብለን እናነባል። አይሁድም ሊወግሩት ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ሥራ አሳየኋችሁ፣ ከእርሱ ስለማናቸው ሥራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ፣ አንተም ሰው ስትሆን ራስህን አምላክ ስለ ማድረግ ነው። አያችሁ፣ ገብቷቸዋላ። የሚያወራው ነገር ምንነቱን ነው የሚያሳየው፣ አምላክነቱን ነው የሚያሳየው። አንተ ደፋር ነህ ሰው ስትሆን አሉት፣ አምላክ ነኝ ትላለህ አሉት። ይሄንኑ ክፍል የሚያጠናክርላችሁ አሁንም የዮሐንስ ወንጌል ምዕራፍ 5 ላይ ወደ ኋላ ልመልሳችሁ። በመጻጉዕ ጉዳይ በነበረው ክርክር ቁጥር 18 ላይ አንብብልን። የዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ቁጥር 17 ጀምሮ ኢየሱስ ግን አባቴ እስከ ዛሬ ይሰራል ብለህ ምዕራፍ 5 ቁጥር 17 ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን
ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ራሱን ከማን ጋር አስተካክሎ? ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲልና ሁሌ እንዳወራ ነው። እኔና እናንተ እግዚአብሔር አባቴ ነው ስንል ፍጹም ይለያያል። እኔም እኮ እግዚአብሔር አባቴ ነው። ሴተ ማርያምስ እግዚአብሔር አባቴ ነው ወይ እንጂ እንዴ? አዎ ህይወቴ እግዚአብሔር አባቴ ነው። አሴር እስቲ እግዚአብሔር ምኔ ነው? አባቴ ነው። ስንጸልይ ምን እያልን ነው? አባታችን ሆይ እያልን ነው። እኔና እናንተ እግዚአብሔር አባቴ ነው ስንል እና ኢየሱስ ክርስቶስ እግዚአብሔር አባቴ ነው ሲል ግን በጭራሽ አንድ አይደለም። እኛ በጥምቀት ልጅነት ያገኘንን በጥምቀት የጸጋ ልጅነት ጸጋ ማለት ምን ማለት ነው? ስጦታ። በጥምቀት የሚገኝ ስጦታን ያገኘን። የምን ስጦታ? የልጅነት ጸጋን የተቀበል ልጆች የተባልን በምን ምክንያት? ዓለም በጥምቀት ምክንያት ምን የሆንን? ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴ ልጅ የተባልን እግዚአብሔር አባቴ ነው ምንል ነን እኛ። ኢየሱስ ክርስቶስ ግን የባህሪ ልጅ ነው። ኢየሱስ ክርስቶስ ምንድን ነው? የባህሪ ልጁ ነው። ተቀዳሚ ተከታይ የሌለው ልጁ ነው። ልጁ በመሆን ከአባቱ የማያንስ ነው። አባት በመባሉ አብ እንኳ አይበልጠውም። መንፈስ ቅዱስም ትክክል ነው። አንድ አያችሁ። ስለዚህ የዮሐንስ ወንጌል ምዕራፍ 5 ላይም በመጻጉዕ ጉዳይም አይሁድን ጭርጭር ያደረጋቸው ሰንበትን መሻሩ አይደለም። አዎ ሰንበት ቢግ ዴል እኮ ነው ለአይሁድ አይደል? ትልቅ ነገር ነው። ያስቆጣቸዋል። እውነት ነው። ምክንያቱም በሽተኛውን እንኳን የከሰሱት ሰንበት ነው ምን አልተባለልህም? አልተፈቀደልህም። መጻጉዕን አይነ ስውሩንም ምንድነው? ሰንበት ነው አልተፈቀደልህም ያሉት። ግን ከሰንበት አብልጠው የቆጫቸው ኢየሱስ ክርስቶስ ምን ስላለ ነው? እግዚአብሔር አባቴ ነው ስላለ። አያችሁ፣ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። የድንግል ማርያም ልጅ ነው። ኢየሱስ ክርስቶስ የሚለው ስም ስመ ሥጋዌ ነው። የትስብእት ስም ነው። ሰው በመሆኑ የተሰጠው ስም ነው። ይሄን ስም የነገረን ገብርኤል ነው። ከዛ በፊት አናቀውም። በእርግጥ በብሉይ ኪዳን ዘመን የዚህ ቃል ዝምድና ያላቸው ስሞች አሉ። ኢያሱ የሚለው ስም፣ ኢሳይያስ የሚለው ስም፣ እነኚህን የመሰሉ ስሞች መድኃኒት የሚል ምን አላቸው? ትርጉም አላቸው። በቀጥታ ግን ኢየሱስ የሚለውን ስም የነገረን ማን ነው? መልአኩ ቅዱስ ገብርኤል ነው። የወልድ ስሙ በዘላለም ከመወለዱ አስቀድሞ የባህሪ ስም ምን ተብሎ ይጠራል? ወልድ ተብሎ ወይም ደግሞ እግዚአብሔር ተብሎ የግብር ስሙ ነው። የምን ስሙ ነው? የግብር ስሙ ነው። ምን በማለቱ? ከአብ በመወለዱ ነው። አያችሁ፣ ከአብ በምን ማለቱ? በመወለዱ ነው። በቃ በማንነቱ ግን በባህሪው አምላክ ተብሎ እግዚአብሔር ነው። ገዢ ነው። ኤልሻዳይ ነው። ኤልሻዳይ የማን ስም ነው? የባህሪያቸው ነው አይደለ? አብ ኤልሻዳይ ነው። ወልድም ኤልሻዳይ ነው። መንፈስ ቅዱስም ኤልሻዳይ ነው። አብ ነው እንጂ ወልድም መንፈስ ቅዱስን ለመሆን አይለወጥም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስን ለመሆን አይለወጥም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን ወደ መሆን አይለወጥም። ይሄ የምን የአካል ስም ነው? አያችሁ፣ አብ ወልድ መንፈስ ቅዱስ ስንት አካል? 3 አካል። እሺ ወደ ሌላ ነጥብ እንሄድ። እንዲህ ይላል፣ አይሁድም ሊወግሩት ደጋግሞ ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣
ስለ እርሱ ስለማናቸው ስራ ትወግሩኛላችሁ አላቸው ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ሰው ስትሆን ምን አምላክ ስለማድረግ ነው። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልምና። እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ፣ ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንዳለሁ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደግመው ሊይዙት ፈለጉ፣ ከእጃቸውም ወጣ ይላል። ይህን ክፍል ዛሬ ብንጨርሰው ደስ ይለኛል። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልምና። እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው፣ አማልክት ያላቸው ማንን ነው? የእግዚአብሔር ቃል የመጣላቸውን። ዳዊት አንድ ጊዜ እንዲህ ብሏል፣ የቅዱሳንን ማህበር ሲገልጥ እግዚአብሔር ቆመ ውስተ ማይበረ አማልክት። እግዚአብሔር በአማልክት ጉባኤ መካከል ቆመ፣ መዝሙር 81 ላይ። ስለዚህ እነኚህ የእግዚአብሔር ቃል የመጣላቸውን ነቢያቱን ቅዱሳንን ምናላቸው? አማልክት ብሎ ጠራቸው። ለምሳሌ ሙሴን ምን አለው? አንተን በፈርዖን ላይ አምላክ አድርጌ ሾሜሃለሁ አለው። አያችሁ? ምን አድርጌ ሾሜሃለሁ? አምላክ አድርጌ ሾሜሃለሁ። እነኚህ የእግዚአብሔር ቃል የመጣላቸው ዳዊትም አማልክት ብሎ በመዝሙር 81 ላይ የጠራቸው፣ እነሱን አማልክት ብላችሁ ለመጥራት እርግጠኛ ሆኜ ልንገራችሁ አትፈሩም፣ ምክንያቱም ሕጉና መጽሐፉ አይሻርምና አላቸው። ታዲያ እኔን የእግዚአብሔር ልጅ ነኝ ስላልኩ ለምን ተከፋችሁ? ለምን ተቆጣችሁ? ደግሜ ላንብበው። የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁን? እኔ የአባቴን ሥራ ባልሰራ አትመኑኝ፣ ባደርገው ግን እኔንስ እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንዳለው ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደጋግመው ሊይዙት ፈለጉ፣ ከእጃቸውም ወጣ ይላል። የዮሐንስ ወንጌል ምዕራፍ 5 ላይ በተመሳሳይ ቅድም ያነበበልን ክፍል ላይ ስለ ሥራዬ እመኑኝ ይላቸዋል። ስለምን? ስለ ሥራው። ምክንያቱም የእሱ የሰራቸው ሥራዎች ተአምራቱ ማለት ነው። አንዳንዶቹ ለሰው ምንም አይሉ ናቸው፣ የማይቻሉ ናቸው። ምክንያቱም አይነ ስውሩ ራሱ ሲናገር ምን አለ? ዓለም ከተፈጠረ ጀምሮ እንደዚህ ያለ ነገር ያደረገ ሰው አይተን አናውቅ። በዚህም በሌላ ክፍል ላይ ደግሞ ጋኔን አለብህ ሲሉ ምዕራፍ 10 ላይ ለመጨረሻ አይሁድ ሲከራከሩ አይ እንደዚህ ያለ ነገርማ ማንም ሰው አያደርግም። ሰው ሊያደርገው የማይችለውን የሚያደርገው ማን ነው? አምላክ ብቻ ነው፣ እግዚአብሔር ብቻ ነው። ባህሪው ኤልሻዳይ ነዋ፣ ሁሉን ቻይ ነዋ። እመቤታችን ድንግል ማርያም ከተፈጥሮ ሕግ በላይ የሆነ ነገር መልአኩ ሲነግራት እኮ በነገሩ ደንግጣለች። ወሬያ ደንገጸትም ቃሉ ይላል አይደል? ከቃሉ ከንግግሩ ደነገጠች። ሰላምታው አስደንግጧታል። ያለ ወንድ ዘር ትጸንሻለሽ ያላት ነገር አስደንግጧታል። ምን አለችው?
እንዘ ያምር በይሴ አለችው። እኔ ወንድ አላውቅም ይሄ እንዴት ይሆናል አለች። መልአኩ ግን የነገራት ነገር እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ምንም የማይሳነው ማን ብቻ ነው? እግዚአብሔር ብቻ ነው። ሰው ይሳነው፣ ሰው እሱን ነው። መላእክትም ቢሆኑ ፍጹም ከእግዚአብሔር ዘንድ ፍጹማን ናቸው ብለን እግዚአብሔር አንላቸው። መላእክትም እሱን ናቸው፣ ይወሰናሉ፣ ይፈጥናሉ እንጂ አሃዜ ኩሉ የሆነው ማን ብቻ ነው? እግዚአብሔር ብቻ ነው። መላእክት ፈጣን ናቸው። ከመብንተ አይን ነው የሚፈጥኑ። እንደዚህ ማለት ታውቃለች፣ እንደዚህ እንደማለት ማለት ፈጣንነታቸው እንደዚህ እንደምለው ማለት ነው። ዘይሬስዮሙ ለመላእክቲሁ መንፈስ ወለእለ ይትለአክዎ ነደ እሳት። መላእክቱን እስመ ለመላእክቲሁ የእዝዞሙ በእንቲአከ አይደለም፣ ዘይሬስዮሙ ለመላእክቲሁ መንፈሰ፣ መላእክቱን መንፈስ ዘይሬስዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት፣ የሚላኩትንም የእሳት ነበልባሎች ፈጣኖች። ዕብራውያን ምዕራፍ 1 ላይ ማለ መዝሙር 102 ላይ ዘይሬስዮሙ ለመላእክቱ መንፈስ ወለእለ ይትለአክዎ ነደ እሳት፣ የሚላኩትንም ነደ እሳት ይላቸዋል። ዕብራውያን ላይ ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ አይደሉምን? እንደውም ሲያነጻጽር ልጁ ከመላእክት ይበልጣል የሚለውን ሐሳብ ሲናገር ለመላእክት እኮ ያለላቸው ምንድነው? መላእክቱን ነፋስ አገልጋዮቹንም ምንድነው የሚለው? ቃል በቃል ላንብበው ዕብራውያን 1 ላይ ያለውን ቃል መላእክቱን የገለጠበት ልጁና መላእክቱን ለማስተያየት የገለጠበት ክፍል ነው። እንዲህ ይላል፣ መላእክቱን መናፍስት፣ ሰማችሁኝ? መላእክቱን ምን? መናፍስት፣ አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ፣ ስለ ልጁ ምን? አምላክ ሆይ ዙፋንህ ከዘላለም ነው፣ ጽድቅን ወደህ አመፃን ጠላህ ብሎ የሚለው ስለማን ነው? ስለ ልጁ ነው። መላእክቱ ቅድም እንዳልኩት እንደ እሳት ፈጣን፣ እንደ ነፋስ ረቂቃን ናቸው። ፈጣንነታቸው የማይጨበጡ መሆናቸው፣ ጾታ የሌላቸው መሆናቸው። መላእክት ነፍስ ጾታ የላቸው። መላእክት ጾታ የላቸው፣ ነፍስ ምን የላትም? ጾታ የላትም። መላእክት አጥንት፣ ስጋ፣ ደም የላቸው። እኛ ሰውን ሊረዱ ሲመጡ የሚገለጡበትን ሁኔታ ነው የምናውቀው። ይሄ የተሳለው የተመዘዘ ሰይፍ የያዘው የሚያስፈራው መልአኩ እነ ኢያሱን ለመርዳት፣ እነ ዳንኤልን ለመርዳት፣ እነ አናንያ እና አዛርያን ለመርዳት የተገለጠበትን መገለጥ የሚያሳይ ነው እንጂ መላእክት አጥንት፣ ስጋ፣ ደም፣ ጾታ የላቸው። የሚገለጡት በአርአያ ብሲ ስለሆነ በጎልማሳ ምሳሌ ስለሆነ አንተ ብለን የምንጠራው ለዚያ ነው። በምን ስለሚገለጡ? በአርአያ ብሲ ነው የሚገለጡ፣ በጎልማሳ ምሳሌ ነው የሚገለጡ መላእክት። መላእክት ቁጥራቸው የብዙ ብዙ ነው። ስለ መላእክት ቁጥር አንድ መጽሐፍ ሲናገር ምን ይላል? አሁን ያለው ትውልድ የጸጉሩ ቁጥር፣ እኛ ከዚህ ትውልድ በፊት የነበረው ትውልድ የጸጉሩ ቁጥር፣ የሚመጣው ትውልድ የጸጉሩ ቁጥር ተቆጥሮ እንደማይደረስ ሁሉ የመላእክት ቁጥራቸው የብዙ ብዙ ብዙ ነው። የአንድ ሰው ቁጥር ያልቃል የጸጉር። የእኛ ቤተክርስቲያን አባቶች እልፍ አይላፋት ወተልፊት አይላፋት ይሉና ያቆማሉ። በቃ ብዙ ሺህ የሺ በቃ እንዲህ ብለን ነው ምንተው። መላእክት ብዙ ናቸው፣ ነገድ አላቸው። ወደ ሌላ ትምህርት እንዳልሄድ ይሄን ካለ በኋላ ምን ይላል? ትሳደባለህ ትላላችሁን? የኔ አባቴን ስራ ባልሰራ አትመኑኝ፣ ባደርገው ግን እኔን እንኳ ባታምኑ አብ በእኔ እንደሆነ እኔም በአብ እንዳለሁ ታውቁና ታስተውሉ ዘንድ
ስራውን እመኑ። እንግዲህ ደጋግመው ሊይዙት ፈለጉ፣ ከእጃቸው ወጣ። ዮሐንስ በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳ አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ። በዚያም ብዙ ሰዎች አመኑበት። ታምራቱን አይተው ዮሐንስን ያውቁት የነበረ የዮሐንስን ትምህርት ያውቁ የነበረ ዮሐንስ የመሰከረለት ይሄ ሰው በእውነት ብዙ ተአምራትን አድርጓል፣ ለምጻም አንጽቷል፣ ጎባጣ አቅንቷል፣ ሽባ ተርትሯል፣ ሙት አስነስቷል ብለው ብዙዎች ምን አሉበት? አመኑበት ይላል። የዮሐንስ ወንጌል ምዕራፍ 10ን ዛሬ ጨረስን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ይክበር ይመስገን። እግዚአብሔር ይክበር ይመስገን። ጥሩ ቃል ሰማን አይደለ? ጥሩ ተማርን አይደል? በደንብ እየተለማመዳችሁት ነው አይደል? አሁን የተለማመዳችሁ ስትመጡ መረዳት አይቸግራችሁም። የዮሐንስን ወንጌል እንደ ጸሎትም ድገሙት። አንዳንዴ እንደ ጸሎትም ድገሙት። ቁጭ ስትሉ ቤተክርስቲያን ጸጥ ባለ ጊዜ ስታገኙ አንብቡት። ምክንያቱም ስትማሩትም የኖራችሁ ስለሆነ የበለጠ ታስታውሱታላችሁና ይሄንን አድርጉ። የመጨረሻ ዝማሬ ዘማሪት ኤደን ትዘምርልንና ጠፍታ ስለመጣች ዛሬ ትዘምርልናለች። ከእሷ ጋር እግዚአብሔርን አመስግነን ጸሎት አድርገን መርሃ ግብራችንን እንጨርሳለን።